በመካከለኛው ምስራቅ ምድር ላይ ለዘመናት ታይቶ የማይታወቅና የዓለምን የፖለቲካ መልክዓ ምድር ከመሰረቱ የሚንድ ታላቅ ወታደራዊ የመሬት መንቀጥቀጥ ተከስቷል። የዓለም ሀያላን ሀገራት በድንጋጤ እንዲገረሙ፣ ታሪካዊ ባለጋራዎች ደግሞ በፍርሃት እንዲንቀጠቀጡ ያደረገው ይህ ክስተት በእስላማዊቷ ቅድስት ከተማ መካ ውስጥ በይፋ የታወጀው የሶስቱ ሙስሊም ሀገራት የጋራ መከላከያ ስምምነት ነው። ሳውዲ አረቢያ፣ ቱርክና ፓኪስታን የአሜሪካንና የሩሲያን የጦር መሳሪያ የበላይነት ተገዳዳሪ የሆነ የራሳቸውን ኔቶ መሰል ጠንካራ ወታደራዊ ጥምረት በመመስረት በመካከለኛው ምስራቅና በደቡብ እስያ አዲስ የኃይል ዋልታን መፈጠሩን ለዓለም አብስረዋል። ይህ የመካው ቃል ኪዳን ተብሎ ሊጠራ የሚችለው ስምምነት አንደኛው አገር ላይ የሚሰነዘር ማንኛውም ጥቃት በሶስቱም ላይ እንደተሰነዘረ ተቆጥሮ የጋራ ወታደራዊ ምላሽ የሚሰጥበት መሆኑ በቀጠናው ያለውን የኃይል ሚዛን ለዘላለም የሚቀይርና የኢራንን ግስጋሴ የሚገታ ታሪካዊ የብረት ግንብ ሆኖ ብቅ ብሏል። ይህ ስምምነት የተፈረመበት ወቅትና ቦታ እጅግ ጥልቅ የሆነ ፖለቲካዊና ሃይማኖታዊ ትርጉም አለው። የሰላምና የጸሎት ማዕከል በሆነችው በመካ የሳውዲው አልጋ ወራሽ መሐመድ ቢን ሰልማን፣ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እና የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ፊት ለፊት ተገናኝተው የፈረሙት ይህ ውል ከወረቀት ባለፈ የሶስቱ አገራት ህዝቦችና ወታደራዊ ኃይሎች በአንድ ዓላማ ስር መሰለፋቸውን የሚያሳይ ነው። ሳውዲ አረቢያ በገንዘቧና በነዳጅ ሀብቷ፣ ቱርክ በረቀቀው የጦር መሳሪያ ኢንዱስትሪዋና በኔቶ ባላት የ10 ዓመታት ወታደራዊ ልምድ፣ ፓኪስታን ደግሞ ብቸኛዋ የኒውክሌር መሳሪያ የታጠቀች ሙስሊም ሀገር በመሆኗ ይህ ጥምረት በዓለም ላይ ካሉ እጅግ አስፈሪና የማይበገሩ ወታደራዊ ኃይሎች አንዱ እንዲሆን አድርጎታል። ይህ ሱኒ ኔቶ ተብሎ የተፈረጀው ስብስብ አሜሪካ ከእንግዲህ ለገልፍ ሀገራት ደህንነት ዋስትና መሆን አለመቻሏን በተረዳችበት በዚህ አደገኛ ሰዓት የተወለደ የህልውና ጋሻ ነው። በአሁኑ ወቅት ኢራንና አሜሪካ የገቡበት ጦርነት አድማሱን እያሰፋው ባለበት ሁኔታ ሳውዲ አረቢያ በኢራን የሚደገፉት የሀውቲ አማጽያንና በኢራቅ ሚሊሻዎች ጥቃት ሲሰነዘርባት ይችላል በሚል ስጋት በከፍተኛ ስጋት ውስጥ ትገኛለች። የሳውዲ ባለስልጣናት እንደገለጹት በሀገሪቱ ወደቦችና አውሮፕላን ማረፊያዎች ላይ የተቀናጀ ጥቃት ሊሰነዘር እንደሚችል መረጃ ደርሷቸዋል። የሀውቲ አሰቃቂ ጥቃት ሕፃናትን ጨምሮ ንጹሐን መጎዳታቸው ደግሞ የሪያድን ትዕግስት እስከ ጥግ አስጨርሶታል። በዚህ አስከፊ ወቅት ቱርክና ፓኪስታን ከሳውዲ ጎን መቆማቸው ለኢራን የተሰጠ የመጨረሻ ማስጠንቀቂያ ነው። ቴህራን ዳግም በሳውዲ ላይ ጥቃት ብትሰነዝር ከሪያድ በተጨማሪ የአንካራን ዘመናዊ ድሮኖችና የኢስላማባድ የኒውክሌር ጥላ መጋፈጥ ይኖርባታል። ይህ ደግሞ ጦርነቱን ከመካከለኛው ምስራቅ አውጥቶ ወደ ታላቅ ዓለም አቀፍ ግጭት የሚቀይር አደገኛ እሳተ ገሞራ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተን በኩል ያለው የመሳሪያ ክምችት እየተሟጠጠ ነው የሚለውን ዘገባ በቁጣ ቢያስተባብሉም በመሬት ላይ ያለው እውነታ ግን አሜሪካ በአንድ ጊዜ የብዙ ሀገራትን ደህንነት መጠበቅ አቅቷት እየተንገዳገደች መሆኑን ያሳያል። ትራምፕ እኛ እጅግ በጣም ብዙ መሳሪያ አለን ቢሉም ፔንታገን ግን ለኢራን ጦርነት የሚሆኑ ዘመናዊ ሚሳኤሎች እጥረት እያጋጠመው መሆኑን የሚጠቁሙ ምስጢራዊ ሰነዶች ወጥተዋል። ይህ የአሜሪካ ድክመት ደግሞ ሳውዲ፣ ቱርክና ፓኪስታን የራሳቸውን የደህንነት አማራጭ እንዲፈልጉ አስገድዷቸዋል። አሜሪካ ዛሬ በገዛ እጇ የፈጠረችው የፖለቲካ ክፍተት የሶስቱ ሀገራት የጋራ ኔቶ እንዲመሰረት ወርቃማ ዕድል ፈጥሮላቸዋል። ከእንግዲህ ሪያድ ለደህንነቷ ዋሽንግተንን ብቻ አትማጸንም፣ ይልቁንም በወንድሞቿ ወታደራዊ ክንድ ትመካለች። ይህ የጥገኝነት ሰንሰለት መበጠስ በመላው ዓለም ዲፕሎማሲ ላይ ትልቅ ለውጥን የሚያመጣ ነው። ኢራን በበኩሏ ይህንን ስምምነት የወረቀት ላይ ውል ስትል ብታጣጥለውም በውስጧ ግን ከፍተኛ ድንጋጤ እንዳደረባት የሚጠቁሙ ምልክቶች እየታዩ ነው። የኢራን ባለስልጣናት ሳውዲዎች ደህንነታቸውን ከሌሎች ከመለመን ይልቅ ፖሊሲያቸውን ሊቀይሩ ይገባል በማለት ቢሳልቁም የቱርክና የፓኪስታን ወደ ጦርነቱ መግባት ግን ለኢራን ስትራቴጂካዊ ቅዠት ነው። በተለይ ፓኪስታን ከኢራን ጋር ያላት ረጅም ድንበርና ያላት የኒውክሌር አቅም ቴህራን ማንኛውንም እርምጃ ከመውሰዷ በፊት ሺህ ጊዜ እንድታስብ ያደርጋታል። ቱርክም ብትሆን በሶሪያና በሊባኖስ ያላትን ተጽዕኖ በመጠቀም የኢራንን ተላላኪዎች ክንፍ ለመስበር ዝግጁ ናት። ይህ ጥምረት ኢራንን በሶስት አቅጣጫዎች ወጥሮ የሚይዝና የቀጠናውን የበላይነት የሚያከስምባት የታሪክ ሰንሰለት ነው። ኢራን አሁን ያለችው በሁለት እሳት መካከል ተቀምጣ ነው። የሆርሙዝ ወሽመጥ ጉዳይም ሌላኛው የዚህ ቀውስ ማዕከል ሆኗል። ኢራን እና ኦማን የንግድ መርከቦች እንዲያልፉ የሚያስችል የጋራ መስመር ለመዘርጋት ቢስማሙም ኢራን ግን ጠላት ብላ የፈረጃቸው ሀገራት ማለትም አሜሪካና እስራኤል ካሳ ሳይከፍሉ በወሽመጡ እንደማያልፉ የሚደነግግ አዲስ ሕግ አውጥታለች። ይህ የባህር ላይ ከበባ መላውን ዓለም ወደ ኢኮኖሚ ውድቀት ሊከተው ይችላል።
የነዳጅ ዋጋ በአንድ በርሜል $88 ደርሶ በየቀኑ እየጨመረ ባለበት በዚህ ወቅት የሶስቱ ሀገራት ወታደራዊ ጥምረት የባህር ላይ ንግድ መስመሮችን ከኢራን ጥቃት ለመጠበቅ ወሳኝ ሚና ይኖረዋል። ቱርክ በባህር ላይ አቅሟ፣ ሳውዲ ደግሞ በቀይ ባህር ላይ ባላት ቁጥጥር የዓለምን ንግድ ታድጋለች ተብሎ ይታመናል። ይህ አዲስ የባህር ኃይል ግንባታ የዓለምን የንግድ ሚዛን የሚቀይር ነው። ይህ በሦስቱ ሀገራት መካከል የተፈጠረው ወዳጅነት ከወታደራዊ ዘርፍ ባለፈ ወደ ኢኮኖሚና የቴክኖሎጂ ሽግግርም ያመራል። ቱርክ ያላትን የድሮንና የሚሳኤል ቴክኖሎጂዎች ለሳውዲና ለፓኪስታን በማጋራት ሦስቱም ሀገራት በጦር መሳሪያ ራሳቸውን እንዲችሉ ታደርጋለች። ሳውዲ አረቢያም በቢሊዮን የሚቆጠር ዶላር በፓኪስታንና በቱርክ መከላከያ ኢንዱስትሪ ላይ በመመደብ የጥምረቱን የፋይናንስ አቅም ታጠናክራለች። ይህ የተቀናጀ ጉዞ የመካከለኛው ምስራቅን የወደፊት ዕጣ ፈንታ የሚወስን ታሪካዊ ክስተት ነው። ዓለም ዛሬ የምትመለከተው የድሮን ስርዓት መፈራረስና በአዲስ የኃይል ሚዛን የሚመራውን አዲስ ዓለም ነው። ቱርክ ለሳውዲ F-35 አውሮፕላኖችን ለመስጠት ማሰቧ ደግሞ እስራኤልን በከፍተኛ ድንጋጤ ውስጥ ጥሏታል። የትራምፕ አስተዳደር ለዚህ ጥምረት ያለው አመለካከትም የተደበላለቀ ነው። በአንድ በኩል አሜሪካ በቀጠናው ያላትን ወታደራዊ ጫና ለመቀነስ ብትፈልግም፣ በሌላ በኩል ግን እንዲህ ያለ ግዙፍና ቁጥጥሯ ውጪ የሆነ ኃይል መፈጠሩ ያስፈራታል። በተለይ ቱርክ በኔቶ ውስጥ ያላትን አባልነት እንደ መከታ ተጠቅማ በገዛ ራሷ መንገድ መጓዟ ዋሽንግተንን ለከባድ ዲፕሎማሲያዊ ፈተና ዳርጓታል። ፓኪስታንን ብትሆን ከአሜሪካ ይልቅ ወደ ሳውዲና ቱርክ መጠጋቷ የአሜሪካን የእስያ ፖሊሲ ሙሉ በሙሉ የሚያከስም ነው። ዛሬ መካ ውስጥ የተዘራው የጦር ዘር ነገ በዋሽንግተንና በሞስኮ ላይ የሚኖረው ተጽዕኖ እጅግ የጎላ ነው። የዓለም ፖለቲካ አሁን በሁለት ዋልታዎች መካከል እየተሽከረከረ ይገኛል። በመካከለኛው ምስራቅ የሚበቅለው ይህ አዲስ ወታደራዊ ኃይል በቀጠናው ያሉ ትናንሽ ሀገራትም አማራጭ እንዲፈልጉ እያደረገ ነው። ዮርዳኖስ፣ ባህሬንና ኩዌት የሁቲዎችን ጥቃት በማውገዝ ወደዚህ ጥምረት ለመጠጋት ፍላጎት እያሳዩ ይገኛሉ። ይህ ማለት የቀጠናው ፖለቲካ ወደ ሁለት ጎራዎች ማለትም ኢራንና ደጋፊዎቿ በአንድ በኩል፣ ሳውዲ፣ ቱርክ፣ ፓኪስታንና ደጋፊዎቻቸው በሌላ በኩል ተከፍሏል ማለት ነው። ይህ ፍጥጫ ደግሞ ለማንኛውም አጋጣሚ ቦታ የማይሰጥ በመሆኑ አንዲት ትንሽ ስህተት መላውን ዓለም ወደማይቀለበስ የጥፋት እሳት ልትከተው ትችላለች። የሦስቱ ሀገራት ጥምረት እንደ ትልቅ የብረት አጥር ሆኖ የቀረውን ዓለም ከጥፋት ለመጠበቅ ቆርጦ ተነስቷል። የመካው ታላቅ የጦር ቃል ኪዳን የሰው ልጅ ታሪክ ከፈጸማቸው እጅግ ግዙፍ ስልታዊ ለውጦች አንዱ ሆኖም ይመዘገባል። ቱርክ፣ ሳውዲ አረቢያና ፓኪስታን የራሳቸውን ኔቶ በመመስረት ከእንግዲህ በራሳቸው መሬት ላይ የሚወሰን የማንኛውም ውሳኔ ለባዕድ ሀገራት እንደማይተዉ አረጋግጠዋል። የኢራን ጦርነት ሰደድ እሳቱን እያቀጣጠለ ባለበት በዚህ ወቅት ይህ ጥምረት እንደ ትልቅ የውሃ ጋን ሆኖ እሳቱን ለማጥፋት ወይንም እንዳይስፋፋ ለማድረግ ይሞክራል። ይሁን እንጂ የጦርነት ባህሪ የማይገመት በመሆኑ ይህ ጥምረት ራሱ ለታላቁ የአርማጌዶን ጦርነት መነሻ ሊሆን ይችላል የሚሉ ስጋቶችም አሉ። በመካከለኛው ምስራቅ ሰማይ ላይ አሁን የሚታየው ብርሃን የተስፋ ሳይሆን የሚጋጩ ብረቶችና የሚሞቁ የሚሳኤል ሞተሮች ብርሃን ነው። ቱርክ፣ ሳውዲና ፓኪስታን በአንድነት ቆሟል። ዓለምም ይህንን ፖለቲካዊ አንድነት በድንጋጤና በግርምት እየተመለከተች ትገኛለች። የቀጠናው የኃይል ሚዛን ዛሬ በይፋ ተቀይሯል። የጥፋት መለከቱም እየተነፋ ይገኛል። የሰላም ተስፋውም በእነዚህ ሦስት ኃያላን አገራት እጅ ውስጥ ወድቋል። በመጪው ዘመን የሚከሰቱት ክስተቶች የዚህ ታሪካዊ ስምምነት ትክክለኛነት ወይንም አደገኛነት የሚያረጋግጡ ይሆናሉ። እስከዚያው ግን የመካው ቃል ኪዳን በመካከለኛው ምስራቅ ድቅድቅ ጨለማ ውስጥ እንደ ትልቅ ፋኖስ ሆኖ መብራቱን ይቀጥላል። የሰው ልጅ ታሪክ አዲስ ምዕራፍ ዛሬ መካ ውስጥ ተጽፏል። መጨረሻው ግን ሰላም ይሁን ወይንም የዓለም ፍጻሜ ጊዜ ብቻ የሚመልሰው ታላቅ ምስጢር ነው። ይህ ጥምረት በቀጠናው ያሉትን የአሸባሪ ቡድኖች እንቅስቃሴም በእጅጉ የሚገታ ነው። ቱርክና ፓኪስታን ያላቸውን የደህንነት መረጃ የመለዋወጥ ልምድ ሳውዲ አረቢያን ከውስጥና ከውጭ ጠላቶች ለመጠበቅ ትልቅ አቅም ይላበሳል። በተለይም በኢራን የሚደገፉት ታጣቂዎች በየመንና በኢራቅ የሚያደርጉት እንቅስቃሴ አሁን ባለው የሦስቱ ሀገራት የጋራ እዝ ቁጥጥር ስር ይውላል። ይህ ማለት ለዓመታት ሲታይ የነበረው የቀጠናው አለመረጋጋት አሁን በጠንካራ የብረት እጅ እንዲገራ ይደረጋል። የአረቡ ዓለምና የእስልምናው ማህበረሰብ ዛሬ አዲስ መሪዎችን አግኝተዋል። ኤርዶጋን፣ ቢን ሳልማንና ሸሪፍ የታሪክ አቅጣጫን የቀየሩ ታላላቅ መሪዎች ሆነው በታሪክ መዝገብ ላይ ይሰፍራሉ። በኢኮኖሚው ዘርፍም የሦስቱ አገራት ትብብር አዲስ የንግድ ቀጠናን ይፈጥራል። ከኢስታንቡል እስከ ሪያድ፣ ከካራቺ እስከ መካ የሚዘረጋው የንግድ መስመር የምዕራባውያንን ማዕቀብና ተጽዕኖ የሚቋቋም ይሆናል። ይህ የኢኮኖሚ ነጻነት ደግሞ ለወታደራዊ ጥምረቱ የጀርባ አጥንት ሆኖ ያገለግላል። ዛሬ መካ ውስጥ የተፈረመው ስምምነት የነገውን የበለጸገና ሰላማዊ መካከለኛው ምስራቅን ለመገንባት የተጣለ መሠረት ነው።
ዓለም ይህንን የታሪክ መነሳሳት በከፍተኛ ጥንቃቄና ድንጋጤ እየተመለከተች ትገኛለች። የቀድሞው የኃይል አሰላለፍ ፈርሷል፣ አዲሱም ተተክቷል። ይህ በታሪክ ውስጥ እንደ ታላቁ የሙስሊም አንድነት ሆኖ ሊዘከር የሚችል ክስተት ነው። የትራምፕ አስተዳደር በኢራን ላይ የከፈተው ጦርነት የሳውዲንና የቱርክን ይበልጥ እንዲቀራረቡ አድርጓቸዋል። አሜሪካ ጦርነቱን ለመጨረስ ያሳየችው ዳተኝነት የቀጠናው ሀገራት ራሳቸውን እንዲከላከሉ ገፋፍቷቸዋል። ይህ የሦስቱ ሀገራት ኔቶ መፈጠር የአሜሪካን የዓለም ሀያልነት ጥያቄ ውስጥ የሚጥልና የወደፊቱን ዓለም አቀፍ ግንኙነት የሚወስን ነው። መካ ዛሬ የሰላም ብቻ ሳይሆን የኃይልም ማዕከል ሆናለች። የጥፋት ደመናው አሁንም በሰማይ ላይ ቢኖርም የሦስቱ ሀገራት የጋራ ጋሻ ግን ከታች ሆነው ሕዝባቸውን ሊጠብቁ ቃል ገብተዋል። ይህ ታሪካዊ ጉዞ የት እንደሚያበቃ ባይታወቅም ዛሬ ግን በመካከለኛው ምስራቅ አዲስ ታሪክ ተጽፏል። የአርማጌዶን ጥላ በረረ፣ የተስፋውም ብርሃን መፈንጠቅ ጀመረ። የሰው ልጅ ታሪክ ዛሬ በአዲሱ የመካ ቃል ኪዳን ታድሷል። ይህ ስምምነት በቻይናና በሩሲያ ላይም የሚኖረው ተጽዕኖ ቀላል አይደለም። ቻይና በመካከለኛው ምስራቅ ያላትን የኢኮኖሚ ፍላጎት ለማስጠበቅ ከዚህ አዲስ ኃይል ጋር መደራደር ይኖርባታል። ሩሲያም ብትሆን በሶሪያ ያላትን ወታደራዊ መገኘት ለማስቀጠል የቱርክንና የሳውዲን ይሁንታ ማግኘት ግድ ይላታል። ይህ ማለት የዓለም ፖለቲካ ከእንግዲህ በዋሽንግተን ብቻ የሚወሰን መሆኑ አብቅቶለታል ማለት ነው። አዲሱ የኃይል ማዕከል መካ፣ አንካራና ኢስላማባድ ሆኗል። ይህ ታሪካዊ ለውጥ በመጪው ዘመን የሚፈጠሩት ግዙፍ ክስተቶች ሁሉ መነሻ ነው። ዛሬ መካ ውስጥ የታየው አንድነት የነገው ዓለም የማይቀር ታላቅ ኃይል አለው። ዓለም በድንጋጤ ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። ይህ የመካው ቃል ኪዳን የሰው ልጅን ከጥፋት እየታደገው ይሆን? ጊዜ ብቻ የሚመልሰው ታላቅ ምስጢር ነው። በትክክልም የሦስቱ ሀገራት ጥምረት በመካከለኛው ምስራቅ ያለውን የጦርነት እሳት ለማጥፋት ብቸኛው አማራጭ ሆኖ ቀርቧል። አሜሪካና ኢራን በፈጠሩት አዙሪት ውስጥ ሳውዲ፣ ቱርክና ፓኪስታን እንደ መረጋጋት ምሰሶ ሆነው ብቅ ብለዋል። ይህ ጥምረት ካልተሳካ መላው ዓለም ወደማይቀለበስ እልቂት ውስጥ መግባቱ አይቀሬ ነው። በመሆኑም በመካው ቃል ኪዳን የሰው ልጅ የመጨረሻው ተስፋ ጭላንጭል ነው። የሦስቱ ሀገራት መሪዎች የገቡት ቃል የሕዝባቸውን ደህንነትና የዓለምን ሰላም ለማስጠበቅ ነው። ይህ ታላቅ ኃላፊነት ደግሞ የታሪክ ትልቁ ፈተና ነው። ዛሬ መካ ውስጥ የተጀመረው ድራማ መጨረሻው የሰላም ውል ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። እያንዳንዱ ሰከንድ ወደ ጥልቁ ጥፋት እያቀረበን ነው። ዓለምም በዝምታ ድንጋጤ ውስጥ ሆና የራሷን መጨረሻ ትጠባበቃለች። ግን ይህ አዲስ ጥምረት ተስፋን ሰንቋል።